ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በዛሬው ጥንቅራችን ደግሞ በጣም ከምንፈራቸው ትንንሽ እንስሳት ውስጥ ከወርቅና ከዳያመንድ በላይ ዋጋ ያላቸውን ፈሳሾች እንመለከታለን። እነዚህ በምድር ላይ ከምንፈራቸው እንስሳት የሚወጡት መርዞች ለሰው ልጅ ጤና ወሳኝ በመሆናቸው ከወርቅ በላይ ዋጋ እንደሚያወጡ መረጃዎች ያመላክታሉ። ይህንን ጉዳይ በዝርዝር እንመለከተዋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዓለም በብዙ ውድ ነገሮች ተሞልታለች። የአልማዝ ድንጋዮች፣ የወርቅ ዘንጎች ወይም እጅግ ውድ የሆኑ የጥበብ ስራዎች። ነገር ግን በቤተ ሙከራ ውስጥ የሚገኙ ሳይንቲስቶች ከወርቅ በላይ ዋጋ አለው የሚሉት አንድ ፈሳሽ አለ። 1 ሊትር እስከ $10 ሚሊዮን ሊሸጥ ይችላል። አንድ ጠብታው ደግሞ በሺዎች የሚቆጠር ዶላር የሚያወጣ አስገራሚ ፈሳሽ አለ። ይህ ፈሳሽ የሚገኘው ከምንፈራውና ከምንሸሸው ከትንሹ ጊንጥ ነው። ዛሬ ይህ መርዝ ለምን እንዲህ ተወደደ? የሰው ልጅስ ለምን ህይወቱን አደጋ ላይ ጥሎ ይህንን መርዝ ይሰበስባል? የሚሉትን ሚስጥሮች በዝርዝር እንመለከታለን። መርዙ ውድ የሆነው በሁለት ዋና ዋና ምክንያቶች ነው። አንደኛው መርዙ ለሕክምና አገልግሎት ስለሚውል ሲሆን፣ ሁለተኛው ደግሞ ለማግኘት ያለው አስቸጋሪነት ነው። የጊንጥ መርዝ ውስጥ ክሎሮቶክሲን የተባለ ንጥረ ነገር ይገኛል። ይህ ንጥረ ነገር በሰውነት ውስጥ ያሉ የካንሰር ሴሎችን ብቻ ለይቶ የማወቅ ልዩ ችሎታ አለው። ሳይንቲስቶች የካንሰር ቀዶ ጥገና ሲያደርጉ የትኛው ሴል ጤነኛ፣ የትኛው ደግሞ ካንሰር እንደሆነ ለመለየት ይህንን መርዝ እንደ መብራት ይጠቀሙበታል። መርዙ ለመገጣጠሚያ ህመምና ለአንጀት በሽታዎች መድኃኒትነት ምርምር እየተደረገበትም ይገኛል። ተፈጥሮ ለመግደል የሰራችው መርዝ ዛሬ ሰውን ለማዳን ትልቁ ተስፋ ሆኗል። አንድ ሊትር የጊንጥ መርዝን ለማግኘት ምን ያህል አድካሚ እንደሆነ እንንገራችሁ። አንድ ጊንጥ በአንድ ጊዜ የሚሰጠው መርዝ ከአንድ የጨው ቅንጣት ያነሰ ነው። መርዙ የሚወጣው በጊንጡ ጅራት ላይ መጠነኛ የኤሌክትሪክ ንዝረት በመስጠት ነው። ይህንን ስራ የሚሰሩ ሰዎች በየቀኑ በሺዎች የሚቆጠሩ ጊንጦችን አንድ ባንድ እየያዙ መርዝ መጭመቅ አለባቸው። 1 ሊትር መርዝ ለመሰብሰብ ወደ 2.6 ሚሊዮን ጊዜ ጊንጦችን መጭመቅ ያስፈልጋል። ለዚህ ነው ዋጋው እጅግ በጣም ውድ የሆነው። ዛሬ በዓለም ላይ የጊንጥ እርሻ ትልቅ ቢዝነስ እየሆነ መጥቷል። በሺዎች የሚቆጠሩ ጊንጦችን በአንድ ላይ በማርባት መርዛቸውን ለላብራቶሪ የሚሸጡ ባለሀብቶች አሉ። በተለይ ዴዝ ስቶከር የተባለው የጊንጥ ዝርያ መርዙ እጅግ ውድና ተፈላጊ ነው። ይህ ጊንጥ በመካከለኛው ምስራቅና በሰሜን አፍሪካ በረሃዎች ውስጥ ይገኛል። አንድ ጊንጥ ማርባት ቀላል ይመስላል። ነገር ግን ምግባቸው፣ ሙቀታቸውና አያያዛቸው ከፍተኛ ጥንቃቄን ይጠይቃል። አንድ ስህተት ካጋጠመ ግን እርሻው ወደ መቃብርነት ሊቀየር ይችላል። ከጊንጥ መርዝ ቀጥሎ በዓለም በሁለተኛ ደረጃ የተቀመጠውን ውዱን ፈሳሽ እንንገራችሁ። ይህ ፈሳሽም እንደ ጊንጥ ሁሉ መርዝ ነው። ይህም ከምንፈራው እንስሳ የሚገኝ ነው። ከንጉስ ኮብራ ወይም ኪንግ ኮብራ ከተባለ እባብ የሚገኝ መርዝ በሊትር እስከ $400,000 ያወጣል። በዓለም ላይ ካሉ እባቦች ሁሉ ስሙ ብቻ ፍርሃትን የሚጭር ቁመትና ግርማ ሞገሱ የጫካው ንጉስ ያሰኘዋል ኮብራ እባብ ወይም ንጉስ ኮብራ። ይህ እባብ በአንድ ንክሻ ብቻ ግዙፉን ዝሆን መግደል የሚችል አደገኛ መርዝ አለው። የሚገርመው ነገር ግን ይህ ገዳይ መርዝ በዓለም ገበያ 1 ሊትር እስከ $400,000 ወይም ከ2.3 ሚሊዮን ብር በላይ ያወጣል። ለምን? እንዴት ገዳይ መርዝ እንደ ወርቅ ውድ ሊሆን ይችላል? ንጉስ ኮብራ በዓለም ላይ ካሉ መርዛማ እባቦች ሁሉ በርዝመቱ አንደኛ ነው። እስከ 5.5 ሜትር ሊረዝም ይችላል። ሲቆጣ ግማሽ አካሉን ወደ ላይ በማንሳት የሰው ልጅ አይን ማየት ይችላል። ስሙ ንጉስ የተባለለት ዋነኛው ምክንያቱም ሌሎች እባቦች መርዛማ የሆኑትን ጭምር አድኖ ስለሚበላ ነው። የንጉስ ኮብራ መርዝ እንደ ብላክ ማምባ መርዝ እጅግ ፈጣን ባይሆንም ልዩ የሚያደርገው ግን በንክሻ ወቅት የሚረጨው የመርዝ መጠን ነው። በአንድ ንክሻ እስከ 7 ሚሊ ሊትር መርዝ ሊረጭ ይችላል። ይህም 20 ሰዎችን ወይም አንድን ግዙፍ ዝሆን በአንድ ጊዜ ለመግደል ይበቃል። በንጉስ ኮብራ መርዝ ውስጥ የሚገኙ ንጥረ ነገሮች ከሞርፊን በ20 እጥፍ የሚበልጥ የህመም ማስታገሻነት አላቸው። ነገር ግን እንደ ሞርፊን ሱስ አያስይዙም። መርዙ ለፓርኪንሰን እና ለአልዛይመር በሽታዎች መድኃኒትነት ምርምር እየተደረገበት ነው። በደም ውስጥ ያሉ አላስፈላጊ መርጋቶችን የመፍታት አቅምም አለው። እነዚህ ጥቅሞች መርዙን
መርዙን በፋርማዩቲካል ኩባንያዎች ዘንድ እጅግ ተፈላጊ ያደርጉታል። እንደ ጊንጥ ሁሉ የኪንግ ኮብራ እባብ መርዝን ለማውጣትም አደገኛ ነው። ባለሙያዎች የእባቡን ራስ በመያዝ መርዙን ወደ መስታወት እንዲረጭ ያደርጋሉ። ንጉስ ኮብራ እጅግ ብልህና ፈጣን በመሆኑ አንድ ስህተት ለሞት ይዳርጋል። አንድ እባብ የሚሰጠው መርዝ በጣም አነስተኛ በመሆኑ 1 ሊትር ለመሙላት በመቶዎች የሚቆጠሩ እባቦችን መያዝ ያስፈልጋል። መርዙ ከተሰበሰበ በኋላ ወዲያውኑ በበረዶ መቀዝቀዝ ወይም ወደ ደረቅ ዱቄትነት መቀየር አለበት። ካልሆነ ግን ጥራቱን ያጣል። ይህን ሁሉ ሂደትና አደጋው ዋጋው ሰማይ እንዲነካ አድርጎታል። ምናልባት $400,000 ብዙ ሊመስለን ይችላል። ነገር ግን ከጊንጥ መርዝ ጋር ሲነጻጸር ርካሽ ነው። የጊንጥ መርዝ በሊትር $10 ሚሊዮን ያወጣል። የንጉስ ኮብራ መርዝ ግን በብዛት ስለሚገኝና ለማውጣት በአንጻራዊነት ቀላል ስለሆነ ዋጋው ዝቅ ብሏል። ቢሆንም ግን በሊትር $400,000 ማለት ተራው ሰው በአመት ልፋት የሚያገኘውን ገንዘብ 1 ሊትር ፈሳሽ ይዘዋል ማለት ነው። ተፈጥሮ ራሷን ለመከላከል የፈጠረችው ገዳይ መሳሪያ ዛሬ የሰው ልጅ ህይወት ለማዳን እንደ ትልቅ ተስፋ እየታየ ነው። የንጉስ ኮብራ መርዝ የሞትም የህይወትም ምንጭ ነው። እናንተስ ይህንን ያህል ብር ቢሰጣችሁ የንጉስ ኮብራን ራስ ይዛችሁ መርዝ ተጨምቃላችሁ ወይስ ራቅ ብሎ ማየቱ ይበቃችኋል? ሐሳባችሁን በኮሜንት ንገሩኝ። ቪዲዮውን ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ አስገራሚ ርዕስ ይዘንላችሁ እንመጣለን።